ሰላም ውድ አድማጮቻችን፣ ዛሬ አርሰናልን የሚመለከቱ በዕለቱ የወጡ አዳዲስ የዝውውር መረጃዎችን ማቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ማርቲን ዙቢሜንዲ ዛሬ ለንደን ታይቷል። ቤት እየፈለገ ከዛዎች ከአርሰናል ጋር ያለበትን ሁሉ ነገር ጨርሷል። የጤና ምርመራውንም እያደረገ ይገኛል። አርሰናሎች ይህንን ዝውውር በፍጥነት በመጨረስ እንግዲህ ወደ ሌሎች ዝውውሮች ማቅናት ይፈልጋሉ። ነገር ግን ይህንን ዝውውር በሚመለከት ሪያል ማድሪድ በሚገባ ጥረትን ማድረጋቸው የሚታወቅ ነው። በነ ማርካ እንደተለመደው ሁሌም ተጫዋቾችን ሲያዘዋውሩ መጀመሪያ በሚዲያዎቻቸው ናቸው ቀድመው የሚያስነግሩት። ያንን ስራ ሰርተው ነበር። ነገር ግን መድኞቹ በዚህ ዝውውር ጉዳይ ቀድመው መጨረስ ችለዋል። ያ ደግሞ አርሰናል የሚጠቅም ሆኖ ተገኝቷል። ማድሪድ ከራው የከሸፈበት እንግዲህ አንዱ ዣቪ አሎንሶ ቶሎ ቢቀጠር ኖሮና ቶሎ እንቅስቃሴዎችን አድርጎ የዚህን ዝውውር መጥለፍ ቢችሉ ኑሮ ጥሩ የሚባል ነው። አርሰናሎች ይህንን ጥሩ የሚባሉ ማይክል አርቴታ ባለፉት ዓመታቶች ይህንን ተጫዋች ለማምጣት ፍላጎት ነበረው። ስለዚህ በመጨረሻ የሚፈልገውን ተጫዋች አግኝቷል ማለት የምንችል ነው የሚሆነው። አርሰናሎች ከ60 ሚሊዮን ዩሮ ከፍ ያለ ገንዘብን የሚከፍሉ ይሆናል። በ3 ዓመት ክፍያ ነው የሚሆነው። የአርሰናል በዚህ ዝውውር መስኮት ኦልሞስት ወደ ዝቅተኛ የሆነ ክፍያ ነው የሚከፍሉት። ያ ጥሩ ለአርሰናል እድል ነው የሚያመጣ ይሆናል። እንግዲህ የአርቴታ በአማካይ መስመሩ ላይ ያለው እቅድ ምንድን ነው ብለን ስናይ የአርቴታ እቅድ እንግዲህ ማርቲን ዙቢሜንዲ የቶማስ ፓርቲን ቦታ እንዲይዝ ነው። ቶማስ ፓርቲ ደግሞ በኮንትራቱን ቢያድስላቸው የጆርጂኒዮን ቦታ እንዲይዝ ነው። ከዛ በኋላ ነገሮችን ቀላል ያደርገዋል ብሎ ያስባሉ። አርሰናሎች የአማካይ ክፍላቸውን ማሻሻል ላይ በሚገባ መስራት ነው ያስባሉ። ስለዚህ በእነዚህ ሁኔታዎች ላይ ጠንካራ ብሎ የሚሰሩ ይሆናል ተብሎ ይጠበቃል። አርሰናል አሁን የቶማስ ፓርቲ ኮንትራቱን ማያድስ ከሆነ ግን 2-3 ተጫዋቾችን በዚህ ዝውውር መስኮት ላይ እየመረመረ ይገኛል ለማምጣት። እንግዲህ በአማካይ መስመር አንዱ ያጉሜ ጉዳይን ትናንትም አውርተነዋል። ይህ ተጫዋች በሚገባ እንግዲህ አርሰናሎች ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። ነገር ግን አርሰናሎች አሁንም ከተጫዋቹ ኤጀንት ጋር ተነጋግረዋል። በዋጋው ጉዳይ ደስተኛ ናቸው። ስለዚህ ቀጣይ እንቅስቃሴዎችን የሚያደርጉ ይሆናል። ፕሪንስ አጉሜ ይህ ተጫዋች አርሰናል የቀጣዩ ቶማስ ፓርቲ ተተኪ ሆኖ ወደ አርሰናል የሚመጣ ይሆናል። ቦታ የሚይዘው ግን የጆርጂኒዮ ነው የሚሆነው። የፓርቲ በቋሚነት የሚሰለፍ ዙቢሜንዲ ሆኖ የሚቀጥል ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ በየዕለቱ ስለ አርሰናል የዝውውር መረጃዎች የምናቀርብላችሁ ይሆናል። ስለተለያዩ ስለ ሁሉም ቡድኖች የምናቀርብላችሁ ነው። ያያ ስፖርት የእናንተው ተመራጩ የስፖርት መገኛ ቦታ ነውና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አድማጮቻችን እንግዲህ የማይክል አርቴታ የመጀመሪያው ፈራሚ ሆኖ እንግዲህ ዙቢሜንዲ ኤምሬትስ ይደርሳል ተብሎ ይጠበቃል። ሁለተኛው ፈራሚ የሚሆነው ኬፓ አሪዛባላጋ ነው። በአርሰናል ቤት የ3 ዓመት ኮንትራክት የሚፈርመው አዲሱ ግብ ጠባቂ ሆኖ አርሰናል ሁለተኛ ግብ ጠባቂነቱን ዴቪድ ራያን በሚገባ መፎካከር የሚችል ነው። አርሰናል አቅሙን በተለይ በበረኛ በኩል ለዴቪድ ራያ ጠንካራ ተፎካካሪ ማምጣት ካልተቻለ ዴቪድ ራያ በአመቱ መጨረሻዎች አካባቢ የሚሳሳታቸውን ስህተቶች መቀነስ እንዳለበት፣ ይህ ደግሞ የተፎካካሪ ጥረት እንደሆነ የሚጠበቅ ነው። ስለዚህ መድፈኞቹ በዚህ በኩል እንቅስቃሴዎችን የሚያደርጉ ይሆናል። ሁለቱን በሚገባ መሸፈን የሚጠበቅባቸውን በዝውውር ቦታው ላይ ከሸፈኑ በኋላ የአርሰናል በዝውውር መስኮቱ የመጀመሪያው ተቀዳሚው ዓላማ በተለይ በምን ቦታ ነው ካላችሁኝ በአጥቂ ነው። የባለፉት ዓመታቶች አርሰናሎች 80 ሚሊዮን ፓውንድ ብቻ ነው ለአጥቂ መስመራቸው ለማስፈረም ያወጡት። ያንን ቦታ ለመሸፈን ደግሞ የተለያዩ ተጫዋቾችን ይፈልጋሉ። የመጀመሪያው የሚሆነው ኖኒ ማድዌኬ ሆኗል መጣው። ዛሬ ደግሞ ኖኒ ማድዌኬ እንደ ቴሌግራፍ ዘገባ ከሆነ ተጫዋች እስከ 40 ሚሊዮን ዩሮ በማውጣት አርሰናሎች ለማስፈረም ይፈልጋሉ የሚል ነው። የ23 ዓመቱ ኖኒ ማድዌኬ በቸልሲ የቀኝ መስመር ላይ የተጫወተ ይገኛል። 11 ጎሎችና 5 አሲስቶች አሉት። እንግዲህ ሳካ ተቀያሪ ነው የሚሆነው። ካለበለዚያ ደግሞ በግራ መስመር ላይ አንዳንድ ተቀይሮ የመግባት እድልና ቋሚ ነው የመጫወት እድል ሊኖረው ይችላል። በሁለቱ መስመሮች መጫወቱ ለአርሰናል ጥሩ ሂደት ነው። እድሜውም ጥሩ ነው ብለው ያስባሉ። ነገር ግን በአርሰናል ብቻ ይህንን ተጫዋች አይፈልገውም። ሌላኛው ኒውካስትል የዚህ ተጫዋች አድናቂ ነው። እንደ ሁኔታው በኔ እይታ ኖኒ ማድዌኬ አርሰናልን መርጦ ይመጣል ብዬ አላስብም። ለምን ካላችሁኝ አንደኛ ቡካዮ ሳካ ቦታውን ይዞታል። ስለዚህ ኖኒ ማድዌኬ በእንግሊዝ ፕሪሚየር ሊግ ላይ ቼልሲን የቀኝ መስመር የሚመራ፣ ስለዚህ ከቼልሲ ወደ አርሰናል የሚመጣበት ምክንያት ይህ ይሆናል ብዬ አላስብም። ነገር ግን በአጠቃላይ እንደ ሂደት ካያችሁት አርሰናሎች በዝውውር መስኮቱ ላይ ያሉትን ጥሩ የሚባሉ ተጫዋቾችን ሁሉ በዝውውር ሂደቱ ላይ ማጣራት ላይ ይገኛሉ። ይህም የመጀመሪያው አይነት ሁኔታ ነው። የመጀመሪያ አይነት ሙከራ ነው። ቀጣይ እንግዲህ በተረጋገጠ ሁኔታ በዚህ ዝውውር ላይ ምን አይነት እንቅስቃሴ እንዳለ የምነግራችሁ ይሆናል። ሶስተኛው ተጫዋች ዛሬ የምናየው በዝውውር መስኮቱ ዛይር ኤምሬ ነው። እንግዲህ ዛይር ኤምሬ በጣም የሚገርም የአማካይ መስመር ተጫዋች ነው። በፒኤስጂ ቤት በ16 እና በ17 ዓመቱ ቋሚ ሆኖ ድንቅ ብቃቱን ያሳየን ዛይር ኤምሬ በፍራንስ እንግዲህ የፒኤስጂ ደጋፊዎች በሚገባ ይወዱታል። ኮንትራቱ እስከ 29 የሚቆይ ነው። ያ ማለት 4 ዓመት ኮንትራቱ ላይ ያለ 50 ሚሊዮን ዩሮ አሁን ባለው ገበያ የሚያወጣ ይሆናል። 3 ጎሎችና 2 አሲስት አሉት። ነገር ግን ጃኦ ኔቬስ ወደ ፒኤስጂ መምጣትን ተከትሎ ይህ ተጫዋች ቦታውን ተነጥቋል። ያ አሳሳቢ አድርጎበታል። ስለዚህ ፒኤስጂን የመልቀቅ ዕድል ሊኖረው ይችላል። የፒኤስጂ ደጋፊዎች ግን የፓርክ እንደ ቡድን ስታዩት ከፒኤስጂ የታዳጊው ቡድን የመጣ ስለሆነ
ከፍተኛ የሆነ ፍላጎት አላቸው ይህንን ተጫዋች ለማስፈረም። ስለዚህ እዛው እንዲቆይላቸው ቡድኑን እንዳይለቅ ማለት ነው። ድርድሮቹ የሚጠበቁ ነው የሚሆኑት። አርሰናል የመጀመሪያ የሆነን ጥያቄ ለፒኤስጂ አቅርቧል። ነገር ግን ማለትም ይህ ተጫዋች የመሸጥ እድል ወይም ደግሞ የመልቀቅ እድል ይኖረዋል ለማስፈረም ማለት ነው። ነገር ግን ያንን ፒኤስጂዎች በቀጥታ ነው ውድቅ ያደረጉት። ነገር ግን በአማካይ መስመሩ ላይ የጃኦ ኔቬስና የቪቲኒያ ጥምረት እንዲሁም ደግሞ ሌላኛው ፋቢያን ሩይዝ የአማካይ መስመሩን ስለያዙት እነዚህ ተጫዋቾች ጋር ተፎካክሮ ቋሚ ሆኖ እየተጫወተ አይደለም። አርሰናልን በኤሚሬትስ በጥቅምት ወር ሲገጥሙ ዛይር ኤምሬ ቋሚ ሆኖ ተሰልፎ ነበር። ከዛ በኋላ ግን የመሰለፍ እድልን አላገኘም። የጃኦ ኔቬስና የቪቲኒያ እንዲሁም ደግሞ የፋቢያን ሩይዝ ጥምረት በጣም ውጤታማ እየሆነ ይገኛል። ስለዚህ ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ነው። አርሰናል በመስመር ተጫዋቾች ከሚፈልጉት ውስጥ አንቶኒ ሴሜዮ አንዱ ተጫዋች ነው። ነገር ግን ይህ ተጫዋች አሁን በቶተናም ቀጥተኛ ግንኙነትን አድርገው የመጀመሪያ የሚሉትን ጥያቄ ያቀርቡ ጥረቶችን እያደረጉ ይገኛሉ። ስለዚህ አርሰናሎች ከዚህ ዝውውርም የሚወጡበት ሁኔታ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የተለመደው በየዕለቱ የምናቀርብላችሁ የቪክቶር ዮኬሬስ እና የቤንጃሚን ሴስኮን በሚመለከት ምን አዲስ ነገር ወጣ የሚለው ነው። አርሰናል በአጥቂ መስመር ሁለቱን ተጫዋቾች እንደሚፈልግ ይታወቃል። ቪክቶር ዮኬሬስ 26 ዓመቱ ላይ ይገኛል። በሚቀጥለው ዓመት 27 ዓመቱ የሚሞላው ይህ አጥቂ ጥሩ አጥቂ እንደሆነ ምንም ጥያቄ የለውም። አርሰናል አንድሬ በርታ፣ ማይክል አርቴታ ሁሉም ይፈልጉታል። አርሰናል ሴስኮንም ቪክቶር ዮኬሬስንም ይፈልጋል። ነገር ግን ቀለል ያለውን ፓኬጅ በመውሰድ የመስመር ተጫዋቾች ላይ ሌላውን ገንዘባቸውን ማፍሰስ ይፈልጋሉ። ስለዚህ አርሰናሎች ንግግሮችን ማድረግ ችለዋል የሚሉ መረጃዎች ወጥተዋል። አሁንም አርሰናል ስፖርቲንግ ሊዝበን የዚህን ተጫዋች ዋጋ እንዲቀንስላቸው ይፈልጋሉ። በዚህ ጉዳይ ነው እየሰሩ ያሉ። ሪካርድ ደ ፖርቹጋል የሚባል በፖርቹጋል ውስጥ ቤዝ ያደረገ ዘገባ እንዳለው ግን ይህ ተጫዋች አርሰናልን መርጧል። ለቤተሰቦቹ ቅርብ ለሆኑት ሰዎች በጠቅላላ ተናግሯል። ወደ አርሰናል የሚሄድ ይሆናል በማለት ዘገባውን አቅርቧል። ቤንጃሚን ሴስኮን በሚመለከት ዛሬ ትንሽ ጠንከር ያለ ነገር ወጥቶ አይቻለሁ። የቤንጃሚን ሴስኮ ኤጀንት ባለፉት ቀናቶች ቤንጃሚን ሴስኮ በዓለም ላይ ካሉ ምርጥ አጥቂዎች አንዱ ነው፣ ለሱ ትክክለኛውን ቦታ እየፈለገ ነው፣ ትክክለኛው ቡድን ስናገኝ ትክክለኛውን እንቅስቃሴ እናደርጋለን የሚል ነው። እንግዲህ ራይት ታይም እና ራይት ክለብ እንፈልጋለን ብሎ ነው የተናገረው። ነገር ግን አሳሳቢ የሚያደርገው ዛሬ ባየኋቸው አንዳንድ የዝውውር መረጃዎች ላይ ቤንጃሚን ሴስኮ የመልቀቂያ አንቀጽ እንዲኖረው ይፈልጋል አርሰናል ላይ ለአርሰናል ፈርሞ። ይህ ትንሽ አሳሳቢ የሚሆን አይደለም? ወደ አድማጮቻችን አርሰናል ትልልቅ ቡድኖች ውስጥ አንዱ ነው። ስለዚህ ለቤንጃሚን ሴስኮ የቅርብ የትንሽ ዓመታት የመቆያ ጊዜ ሊሆኑ አይፈልግም። ስለዚህ አርሰናሎች ከዚህ ዝውውር አንዱ ሊወጡበት የሚችሉት ሁኔታ ይህ ሊሆን ይችላል። ሌላኛው መረጃችን እንግዲህ ወደ አድማጮቻችን የሚሆነው የጁሊያን ቲምበርን የሚመለከት ነው። ጁሊያን ቲምበር እንግዲህ በቅርብ ጊዜ የሰጠው አስተያየት አለና ስለ አስተያየቱ አንዳንድ ነገሮችን ልንገራችሁ። ከፒኤስጂ ጨዋታ አለ በሁለተኛው መልስ በተለይ ጨዋታ ተቀይሮ እንደወጣ የምታስታውሱት ነው። ከነ ጉዳቴ ነበር የተጫወትኩት። ጉዳቴ አሳሳቢ ነበር። በሁለተኛው አጋማሽ 8 ደቂቃዎችን ብቻ ነው መጫወት የቻልኩት። ከቡካዮ ሳካ ጋር ኦቨርላፕ አድርጌ ከሱ ፊት ሮጦ ኳሱ ለመሞከር ስሮጥ ጤናማ ነበር። ስቆም ግን መቆም እስከሚያስቸግር ድረስ ነው ህመሙ የነበረው። ያንን ተቋቁሜ ከዛ በኋላ በጨዋታው ላይ መቆየት ስላልቻልኩ ተቀይሮ ወጥቶ ነበር የምታስታውሱት ከሆነ። ተከትሎ እንግዲህ ቀዶ ጥገና እንዳደረገ ወደ ቀዶ ጥገናውም የተሳካ እንደነበርና በሐምሌ ወር የአርሰናሎች የሚጠብቋቸው ተጫዋቾች ከጉዳት የሚመለሱ አሉ። አንደኛው እንግዲህ ጁሊያን ቲምበር ነው። ሌላኛው የመሀል ተከላካዩና ጥሩ ፐርፎርማንስ ላይ የነበረው ገብርኤል ማጋሌሽም የሚመለስ ይሆናል። አርሰናል የቅድመ ውድድሩ የስብስቡ አካል አድርገው እነዚህን ተጫዋቾች መቀጠል ይፈልጋል። ጁሊያን ቲምበር የሰጧቸው አስተያየቶች ነበሩ። አንደኛው እንግዲህ ቡድናችን ብዙ ተጫዋቾች እየተጎዱበት ስለሆነ በክረምቱ የዝውውር መስኮት ብዙ ተጫዋቾች እንደምናስፈርም እጠብቃለሁ ብሎ ተናግሯል። ከዚህ በፊት የአርሰናል ደጋፊ እንደነበር በአርሰናል መጫወት ህልሙ እንደሆነም ተናግሯል። ሌላኛው ጁሊያን ቲምበር ደግሞ እንግዲህ ጁሊያን ቲምበርን ያደነቀ በጁሊያን ቲምበር ጋር አብሮ መጫወት የሚፈልገው ሌላኛው የሀገሩ ልጅ ኔዘርላንዳዊ ጀራርድ ሃቶን የሚመለከት ነው። ጀራርድ ሃቶ አርሰናል፣ ቼልሲ፣ ሊቨርፑል በብዙ ክለቦች የሚፈለግ ተጫዋች ነው። ይህ ተጫዋች እንግዲህ የመጀመሪያ እንቅስቃሴያቸውን አርሰናሎች ይህንን ተጫዋች ለማስፈረም ሙከራ አድርገዋል። የ6 ዓመት ኮንትራትን ለማቅረብ ለአያክስ ደግሞ 35 ሚሊዮን ዩሮ የመጀመሪያና የታየ የሚጨመር 5 ሚሊዮን ዩሮ አጠቃላይ 40 ሚሊዮን ዩሮ ለማቅረብ እንደሚያስቡና ለአርሰናል ይህ ተጫዋች የጁሊያን ቲምበር ያክል ምርጥ ተጫዋች እንደሚሆን ያስባሉ እና ድርድሮችን ለማድረግ እያሰቡ እንዳለ ይጠበቃል። ይህ ጥሩ ሊሆን ይችላል። አርሰናል አንድ የማል ተከላካይ እንደሚፈልጉ ይታወቃል። በተለይ የቶሚያሱ ጉዳት አርሰናልን በብዙ ሁኔታ አስቸግሮታል። ነገር ግን የጃኮብ ኪቪየር ሌላኛው የሆነው ሪካርዶ ካላፊዮሪ እንዲሁም ደግሞ ስካሊ እንዳሉ ይታወቃል። እንግዲህ በአጠቃላይ አቶ በየትኛው መስመር ይጫወታል የሚለው ነው። እንግዲህ አርሰናሎች አንዱ ሊያደርጉት የሚችሉት በመሀል ተከላካይነት ወደ ቀኝ መስመር ወስደው ነው። ነገር ግን የግራ ተከላካይ እንደሆነ ታውቃላችሁ፣ የግራ እግር ተጫዋች እንደሆነ ያንን አይነት ሁኔታዎች ሊወስኑ ይችላሉ። እንግዲህ ያንን የምናየው ይሆናል። ነገር ግን ይህ ተጫዋች በአርሰናል ባለፉት አመታቶች ሲፈለግ ነበር። አምና ጥያቄዎችን አቅርበውለት ነገር ግን ጥያቄዎቹን ሳይቀበል በአያክስ መቆየት እንደሚፈልግና አንበልሙ ኖሩን እየመራ እንደነበር አርሰናልና ጀራርድ ሃቶ ቀደም ያለ ግንኙነት እንደነበራቸው የሚታወቅ ነው። ሌላኛው እንግዲህ በሊቨርፑልም አይን ውስጥ እንዳለ ይታወቃል። ሊቨርፑሎች ጥር የዝውውር መስኮት ላይ ተጫዋች
ወደ አንፊልድ ሮድ ሄዶ ጨዋታዎች እንደተከታተለ የምታስታውሱ ነው። ስለዚህ እነዚህ ሶስቱ ክለቦች ቸልሲንም ጨምሮ በዚህ ተጫዋች ጉዳይ ላይ በሚገባ እየሰሩ ይገኛሉ። ውሳኔው የተጫዋቹ ነው የሚሆነው። ምን አይነት ውሳኔዎችን ይወስናል የሚታይ ይሆናል። አድማቻችን ሌላኛው መረጃ የሚሆነው ቢላል አልካኑሲን የሚመለከት ነው። ይህ የሌስተር ሲቲ የመስመር ተጫዋች አርሰናሎች አሁንም ይህንን ተጫዋች ለማስፈረም እንደሚፈልጉ ኤጀንቱ እንዳነጋገሩና እስከ 30 ሚሊዮን ዩሮ በማቅረብ ይህንን ተጫዋች ማምጣት እንደሚፈልጉ መድፈኞቹ አዳዲስ ታዳጊ ተጫዋቾችን ማምጣት እንደሚፈልጉና ከነዚያ ውስጥ አንዱ እንግዲህ ቢላል አልካኑሲ ነው። ቢላል አልካኑሲ ጥሩ ፐርፎርማንስ ያለው በሌስተር ሲቲ እንግዲህ ከዜድ ለካሜራ አመጣው በጣም ጥሩ ፐርፎርማንስን ካሳዩ ተጫዋቾች ውስጥ አንዱ ነው። ስለዚህ ይህንን ተጫዋችን የቡድኑ የስብስቡ አካል ማድረግ መድፈኞቹ ይፈልጋሉ። አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።